ዛሬ ትክክለኛው የማስተዋል ኃይልና የእግዚአብሔር ቃል በሚል የስብከት ርዕስ የእግዚአብሔርን ቃል እናጥና። በጥንቷ እስራኤል ዘመን ንጉሥ ሰሎሞን የእግዚአብሔርን ሕዝቦች እንደ እግዚአብሔር ፈቃድ ለመምራት ጥበብ እንዲሰጠው ጸለየ። እግዚአብሔርም ለሰሎሞን የጠየቀውን ሰጠው፣ ብዙ ጥበብንም ሰጠው። ሰሎሞን የእግዚአብሔርን የሰጠውን ጥበብ ከገለጸባቸው የተለያዩ መንገዶች መካከል ዋነኛው ፍርድ በሚሰጥበት ጊዜ እውነቱን የመለየት ችሎታው ነው። አንድ ቀን ሁለት ሴቶች ፍርዱን ለማግኘት ወደ ንጉሥ ሰሎሞን ቅሬታቸውን አቀረቡ። ይህን ታሪክ ጠንቅቃችሁ ታውቁታላችሁ ብዬ አምናለሁ። ሁለት ሴቶች በአንድ ቤት ውስጥ ይኖሩ ነበር እና ሁለቱም በአንድ ጊዜ ልጅ ነበራቸው። ሆኖም የአንዷ ሴት ልጅ ሞቶ ስለተገኘ ልጇን በአንድ ቤት ውስጥ ከምትኖረው ሴት ጋር ቀየረች። አንደኛው እናት ልጇን ለማጥባት በማለዳ ስትነሳ ከእርሷ ፊት የነበረው ልጅ ሞቶ አገኘችው። ሆኖም ልጁን ጠጋ ብላ ስትመለከት በእቅፏ ያለው ሕፃን የእሷ አልነበረም፣ የሌላኛው ሴት ልጅ መሆኑንና ይህንን መለዋወጥ እንዳቀነባበረች ስትረዳ በመካከላቸው ጠብ ተፈጠረ። ከዚያም ቅሬታቸውን ወደ ንጉሥ ሰሎሞን ፍትሕ ጠየቁ። እያንዳንዳቸው በሕይወት ያለው ልጅ የራሳቸው እንደሆነ ስለሚናገሩ ንጉሥ ሰሎሞን እውነትን የሚናገረው ማን እንደሆነ ለመለየት ከፍተኛ ማስተዋል ነበረበት። ንጉሥ ሰሎሞን ሕፃኑን ከዚህ በፊት አይቶት አያውቅም፣ ስለ ግንኙነታቸውም አያውቅም። ይሁን እንጂ እግዚአብሔር በሕይወት ያለው ልጅ እውነተኛ እናት ማን እንደሆነች የመለየት ጥበብ ሰጠው። በመሆኑም ሰሎሞን አንድን ወታደር ሰይፍ አምጥቶ ሕፃኑን ለሁለት እንዲከፍለው ነገረው። ልጅ በግማሽ መክፈል ማለት እሱን መግደል ማለት ነው አይደል? ንጉሥ ሰሎሞን ትእዛዙን ባወጀ ጊዜ ከሴቶቹ አንዷ የንጉሥ ውሳኔ ትክክል ነው አለች። ሌላኛዋ ሴት ሕፃኑን ልትሰጧት ትችላላችሁ፣ እባካችሁ ሕፃኑን አትግደሉት፣ ይኑር። በዚህ ጊዜ እናንተም አሁን የልጁ እውነተኛ እናት ማን እንደሆነች ማወቅ አትችሉም? ንጉሥ ሰሎሞን እውነትንና ሐሰትን ደግና ክፉን የሚለይበት ጥበብ ከእግዚአብሔር ዘንድ ተቀበለ። ይህ በመጨረሻው ዘመንም መያዝ ያለብን እውነት ነው። ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲያ ወዲህ ይዞራል። አንዳንዴ ዲያብሎስ እኛን ወደ ፈተና ያስቀምጠናልና አንዳንዴም እኛን ለማታለል ሁኔታዎችን ያዘጋጃል። እግዚአብሔር መጨረሻውን ከመጀመሪያው ስለሚያይ እና ዲያብሎስ እኛን ለማታለል እንዴት እንደሚሞክር አስቀድሞ ስለሚያውቅ እኛን የሰማይ ልጆቹን በእምነት ጸንታችሁ ቁሙ ሲል አስጠንቅቆናል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 8 እንመልከት። አንደኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 8 እርሱንም ሳታዩት ትወዱታላችሁ፣ አሁን ባታዩትም በእርሱ ታምናላችሁ። መግለጽ በማይቻልና ክብር በሞላበት ሐቲት ደስ ብሎችኋል። የእምነታችሁን ፍጻሜ እየተቀበላችሁ ነውን? ምንድነው ይህ? እርሱም የነፍሳችሁን ድነት። ንጉሥ ሰሎሞን እነዚህን ሴቶች ከዚህ በፊት አግኝቶ በማያውቅ ወይም ሁለቱንም ልጆቻቸውን አይቶ በማያውቅበት ሁኔታ ውስጥ እንዲህ ያለውን ጥበብ ተጠቅሞ እውነትን ከሐሰት የለየው እንዴት ነው? እናቶች በተፈጥሮ ለልጆቻቸው ካላቸው ጥልቅ ፍቅር የሚመነጭ የእናቶች ደመነፍስ እንዳላቸው ስለሚያውቅ ልዩነቱን ማሳየት ችሏል። በዚህ ዘመን ብዙ አብያተ ክርስቲያናት፣ በርካታ የሃይማኖት ድርጅቶች እና በባህር ዳር እንዳለ አሸዋ ያሉ ብዙ ሰዎች አሉ። ታዲያ እውነትንና ውሸትን ለመለየት ምን ልንጠቀም እንችላለን? እግዚአብሔር የዚህን ጥያቄ መልስ እንደሚከተለው ይሰጠናል። የእምነታችን ዓላማ ምንድን ነው? የእምነታችን ዓላማ የነፍሳችን መዳን መሆኑን መዘንጋት እንደሌለብን ቅዱሳት መጻሕፍት ያስተምሩናል። ሰይጣን ከጥንት ጀምሮ ምን ሲያደርግ ቆይቷል? ሁሌም ይዋሻል። ሰይጣን አዳምና ሔዋንን መልካምንና ክፉን ከሚያስታውቀው ዛፍ እንዲበሉ ባሳታቸው ጊዜ ስለ እግዚአብሔር ፈቃድ ዋሽቷል። የሰይጣንን ቃል ከተቀበሉበት ጊዜ ጀምሮ ነው በጥፋት መንገድ መሄድ የጀመሩት። እንዲህ ያለ ጥበብ የጎደለውና የሞኝነት ውሳኔ ነበር። ሰሎሞን እውነተኛውን እናት ከሐሰተኛ እናት መለየት የቻለው በእናት ፍቅር ከመስፈርት ነው። እምነታችንን በተመለከተ የድነት ምንጭ እግዚአብሔር ነው። የእምነታችንም ግብ የነፍሳችን መዳን ነው።
ይህንን በትክክል የተረዳ በሰይጣን ሊፈተን አይችልም፣ ሊያታልላቸው አይችልም። ያ ሰው አንድ ነገር እውነት ወይም ውሸት ከሆነ የሚለካበት ግልጽ መስፈርት ስላለው ነው። ይህንን መስፈርት ያላሟሉ ደጋግመው ይፈተናሉ። ታዲያ ኢየሱስ እምነታችንን እንድናስቀምጥ የነገረን የት ነው? በዓለት ላይ እንድንሠራው ነግሮናል። በዓለት ማን ነው? ዓለት ክርስቶስን እንደሚወክል በቅዱሳት መጻሕፍት የተጻፈ አይደለም? ክርስቶስ የእምነታችን መመዘኛ ካልሆነ አንዱ የተናገረው ትክክል ይመስላል፣ ሌላ ሰው የሚናገረው ደግሞ ትክክል ይመስላል። በዚህ መንገድ ለትክክለኛው ነገር ግልጽ የሆነ መስፈርት ማዘጋጀት የማይቻል ያደርገዋል። እግዚአብሔር የሰይጣንን ተግባራት የሚያሳየው እንዴት ነው? አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 እንመልከት። ስለዚህ እርሱ በወሰነው ጊዜ ከፍ እንዲያደርጋችሁ ከእግዚአብሔር ብርቱ እጅ በታች ራሳችሁን ዝቅ አድርጉ። እርሱ ስለ እናንተ ስለሚያስብ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ራሳችሁን የምትገዙ ሁኑ፣ ንቁም። ጠላታችሁ ዲያብሎስ እንደሚያገሣ አንበሳ ወዲያ ወዲህ ይዞራልና። ማንን ነው የሚፈልገው? የሚውጠውን በመፈለግ የሚውጠውን እየፈለገ ይንከራተታል። ይህ እየተካሄደ ያለው በዚህ ዘመን ነው። ይህ ሁሉ መንፈሳዊው ዓለም እየሆነ ነው። ቁጥር 9 በእምነት ጸንታችሁ ተቃወሙት። በምን ላይ ጸንተን መቆም አለብን? በእምነት። ሁሉንም የመጽሐፍ ቅዱስ ትምህርቶች በትክክል እየተከተሉ እንደሆነ በማየት በቀላሉ ማንነቱን መለየት እንችላለን። በአፋቸውና በከንፈራቸው ከእግዚአብሔርን እወዳለሁ ብለው ያውጃሉ እንበል፣ ነገር ግን የእግዚአብሔርን ትእዛዛት እንደ ፋሲካንና የሰንበትን ቀን አያከብሩም። ይህም እምነታቸው ውሸት መሆኑን በግልጽ ያረጋግጣል። ከ2000 ዓመታት በፊት ኢየሱስ ለፈሪሳውያንና ለሕግ መምህራን ተናግሮ ነበር። በዚያን ጊዜ የሃይማኖት መሪዎች ነበሩ። ኢየሱስ ግልጽ የሆነ ማስጠንቀቂያ ሰጣቸው። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ የራቀ ነው። አንድ ሰው በአእምሮ ውስጥ ያለውን ነገር እንዴት ማወቅ ይችላል? ሐሳቦች ራሳቸው ያውጃሉ። ይሁን እንጂ ኢየሱስ ያውቅ ነበር። እንዴት አወቀ? በማቴዎስ መጽሐፍ ምዕራፍ 15 መሠረት ምን ዓይነት ትምህርቶች ይቀበሉ ነበር? ኢየሱስም እንዲህ አለ፣ እንዴት ሰው ሠራሽ ሥርዓት እየተከተላችሁ እንዴት ትወደኛለህ ትላላችሁ? እኔ ያዘዝኩትን ትእዛዜን አለመጠበቅ እኔን አለመውደድ አይደለም? ሰዎች ከእወድሃለሁ እንደሚሉት ያሉ ባዶ ቃላትን እያወጁ የእግዚአብሔርን ትእዛዛት ችላ ይላሉ። ይሁን እንጂ ኢየሱስ ቃላቸው እውነት ወይም ውሸት መሆኑን ወዲያውኑ መለየት ይችላል። ሰሎሞን እውነተኛዋን እናት ከሐሰተኛው እንዴት መለየት እንደቻለ ነው። በዚህ ዘመን ትክክለኛው ማስተዋል ያስፈልገናል። ቁጥር 8 እንደገና ራሳችሁን የምትገዙ ሁኑ፣ ንቁም። ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሣ አንበሳ ወዲያ ወዲህ ይዞራል። በእምነት ጸንታችሁ ተቃወሙት። በምን ላይ ጸንተን መቆም አለብን? በዓለም ዙሪያ ያሉት ወንድሞቻችሁ ተመሳሳይ መከራ እንደሚቀበሉ ካወቃችሁ፣ በክርስቶስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራ ከተቀበላችሁ በኋላ እርሱ ራሱ መልሶ ያበረታችኋል፣ አጽንቶም ያቆማችኋል። ኮይል ከዘላለም እስከ ዘላለም ለእርሱ ይሁን፣ አሜን። ጠላት ዲያብሎስ እንደሚያገሣ አንበሳ ይዞራል። ኢየሱስ ከ40 ቀን ጾም በኋላ በሰይጣን በተፈተነ ጊዜ ሁሉንም ፈተናዎች በቀላሉ አሸንፏል። ኢየሱስ ምን አለ? ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ሲል መለሰለት። በትክክል መኖር ከፈለግህ በእግዚአብሔር ቃል ኑር። መልሱ ሙሉ በሙሉ ያልተጠበቀ ስለነበር ሰይጣን ደነገጠ። ሰይጣን በማታለልና በፈተና ነፍስን ለመግደል የመጽሐፍ ቅዱስን ቃላት አላግባብ ይጠቀማል። ኢየሱስም ከመቅደሱ አናት ላይ ብትዘልል እግርህ ድንጋይ ከመምታቱ በፊት መላእክት መጥተው ይይዙሃል እኮ አለው። መጽሐፍ ቅዱስን ማጣመምና አዛብቶ ተጠቀመ።
ታዲያ ኢየሱስ ምን መለሰ? ጌታ አምላክህን አትፈታተነው ተብሏል ብሎ መለሰለት። እግዚአብሔር የሚታመን እንጂ የሚፈተን አይደለም። ስለዚህ ችግሩ የሰይጣንን ቃል ከሰማን ነው። እኛን አሳስቶ ከሰማይ ወደ ምድር እንድንባረር ያደረገን ሰይጣን አይደለም። እሱን ማዳመጥ ወደ የማያቋርጥ ፈተና ይመራናል። ራሳችንን ነፍሴ ይህንን መስማት አለባት ብለን ራሳችንን መጠየቅ አለብን። ትኩረታችንን በነፍሳችን የድህነት ደረጃ ላይ ካላደረግን መቼም ቢሆን በትክክል ማስተዋል አንችልም። እናም እምነታችን ሁሌም ይቀንሳል። ሰይጣን ኢየሱስን ለመፈተን እንኳ አልሞከረምን? አንዳንድ ጊዜ መጽሐፍ ቅዱስንም ይጠቀማል። እሱ በጣም ተንኮለኛ ነው። በንጉሥ ሰሎሞን ላይ የደረሰው ፈተና በእናንተ ላይ ቢደርስ ምን ታደርጋላችሁ? ያለ ማስተዋል ብንሰራች ይህ የ50 ዕድል ነው። ይህ ሁሉ የዕድል ጉዳይ ነው ብለው ያስቡ ይሆናል። እናም ልጁን ለእውነተኛ እናቱ የመስጠት ዕድሉ ይጠፋል። ሰሎሞን በአስተዋይነቱ ትክክለኛ ነበር። ለትክክለኛው ነገር የተቀመጠ መስፈርት ስለነበረው ነው። በእምነታችን እንኳን መመዘኛ ከሌለ ምንጊዜም አንድ ነገር እውነት ነው ወይስ ሐሰት ነው በሚለው መካከል እንጠራጠራለን። ለምንድን ነው? ሰይጣን ነፍሶችን የሚዘርፍ ጨካኝ ተኩላ ነው። ነገር ግን በውጪ ምን ይመስላል? የበግ ለምድ ለብሶ ወደ ተጎጂዎቹ ስለሚቀርብ ሊያውቁት አይችሉም። በተጨማሪም እውነት መንፈሳዊ ስለሆነ በሥጋ ያሉት በትክክል ሊለዩትና ሊያውቁት አይችሉም። ለዚህም ነው ዛሬ እግዚአብሔር የምንፈልገውን ጥበብ እየሰጠን ያለው። የእምነታችሁን ፍጻሜ እርሱም የነፍሳችሁን ድነት እየተቀበላችሁ ነውን። ይሁን እንጂ ሰይጣን ዓለም ከተፈጠረ ጀምሮ ሔዋንን መልካምንና ክፉን ከሚያስታውቀው ዛፍ እንድትበላ ለማሳሳት እንዳደረገው ሁሉ ዓለም ከተፈጠረበት ጊዜ ጀምሮ በሰው ልጆች ጆሮ ላይ የማታለል ቃላትን ሲያንሾካሹክ ቆይቷል። በመንፈሳዊው ዓለም የእግዚአብሔር ቃልና የሰይጣን ቃላት አሉ። እግዚአብሔር ከእሱ በበላችሁ ጊዜ በእርግጥ ትሞታላችሁ ብሏል። ስለ መልካምና ክፉን የእውቀት ዛፍ ባሕርያት አሳወቀን። ቢሆንም የሰይጣንን ቃል ስትሰሙ በእርግጥ የተሻለ ነገር ሊመስል ይችላል። ነገር ግን የነፍሳችንን ማዳን የሚሰጠንን የእግዚአብሔር ቃል ትኩረት ልንሰጥ ይገባል። በሆሴዕ ምዕራፍ 8 ቁጥር 11 እንቀጥል። ኤፍሬም ለገጫት ማስተስሪያ ብዙ መሠዊያዎችን ቢሠራም እነርሱ የገጫት መሥሪያ መሠዊያዎች ሆነውበታል። በሕጌ ውስጥ ያለውን ብዙውን ነገር ጻፉላቸው። እነርሱ ግን እንዴት ያያቸው ነበር? እንደ እንግዳ ነገር ጠሩት። እግዚአብሔር መጨረሻውን ከመጀመሪያው ስለሚያይ ትክክለኛውን መንገድ አያሳየንምን? ስለዚህ ነው መጽሐፍ ቅዱስ በእግዚአብሔር ላይ እምነት እንዲኖረንና በእርሱ እንድንታመን ያበራልናል። ሁላችሁም የእግዚአብሔርን ቃል እንደ እንግዳ ነገር ለሚቆጥሩ ሰዎች ነፍስ መዳን ይቻላል። ነገሥታትም ይሁኑ መኳንንት ደረጃቸውን ልመለከት አይገባም። የነፍሳቸውን መዳን በእርግጥ በሥራቸው ሊገኝ ይችላልን ብለን እንጠይቅ። ለዚህ ጥያቄ ትክክለኛውን መልስ መለየት መቻል አለብን። ሁላችሁም ለእንደዚህ አይነት ጉዳዮች ጥሩ ዳኞች እንደምትሆኑ ተስፋ አደርጋለሁ። የሚሳካ አይመስላችሁም? ፈጽሞ ሊሳካ አይችልም። የእግዚአብሔርን ሕግ በትክክል የሚጠብቅ ማን እንደሆነ በፋሲካ እውነት እንመልከት። የሉቃስ ወንጌል ምዕራፍ 22 ሉቃስ ምዕራፍ 22 ቁጥር 7 እንመልከት። ከዚህ በኋላ የፋሲካ በግ የሚታረድበት የቂጣ በዓል ደረሰ። ኢየሱስም ሄዳችሁ አዘጋጁልን ብሎ ጴጥሮስንና ዮሐንስን ላካቸው። ይህ ዝግጅት ለምንድን ነው? የፋሲካን እራት እንድንበላ። በቁጥር 13 መሠረት ደቀ መዛሙርቱ ወጥተው የፋሲካን በዓል አዘጋጁ። ኢየሱስ ወደ ቁጥር 19 በመሄድ የፋሲካን በዓል እንዴት እንዳከበረ እስቲ ይመልከት። የሉቃስ ወንጌል ምዕራፍ 22 ቁጥር 19 እንጀራንም አንስቶ አመሰገነ፣ እርሱም ሰጣቸውና ይህ ስለ እናንተ የሚሰጥ ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። ታዲያ ምን አዘዘን? ይህን አድርጉ ይህ የእግዚአብሔር ቃል ነው። ታዲያ ቃሉን የሚሰሙ ምን ማድረግ አለባቸው?
ይህን ለመታሰቢያ ያድርጉት አለ። እንደዚሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚመሠረት አዲስ ኪዳን ነው። ይህ ለማን ነው የፈሰሰው? ስለ እናንተክ። በሆሴዕ ምዕራፍ 8 ላይ እግዚአብሔር እንዲህ አለ፣ የሕጌን ብዙ ነገር ጻፍኩላቸው፣ ነገር ግን እነርሱን እንደምን አዩት? የእግዚአብሔርን ቃል ለነርሱ የማይጠቅም ነገር አድርገው ይመለከቱት ነበር። በአሁኑ ጊዜ ፋሲካን፣ የሕይወትን እውነት እንደ ባዕድ ነገር የሚቆጥሩ ብዙ ሰዎች የሉም። እንግዲህ እባካችሁ ዛሬ በሆሴዕ ምዕራፍ 8 እና በሉቃስ ምዕራፍ 22 ቃል ፍረዱ። በእውነት መዳንን የሚያገኘው በየትኛው ወገን ነውና የማይገኘውስ? የእግዚአብሔርን ቃል የሚሰሙ ከእግዚአብሔር ወገን ናቸውናም በእርግጠኝነት ድነትን ያገኛሉ። ይሁን እንጂ የእግዚአብሔር ሕዝቦች የአዲሱን ኪዳን የፋሲካን እውነት እንዳይጠብቁ ለመከልከል በ325 ዓመተ ምህረት የኒቅያ ጉባኤ ተካሂዶ ነበር። እነሱም በማታለል የፋሲካን በዓል ስም በማጥፋት የፋሲካን ጊዜ ለውጠውታል። በዚህ ጊዜ ምን እንደተፈጠረ ማወቅ አለብን። ፋሲካን የምታከብር ቤተ ክርስቲያን የእግዚአብሔርን ቃል የምትጠብቅ ናት ወይስ የማትጠብቀው ቤተ ክርስቲያን በእውነት የእግዚአብሔርን ቃል እየታዘዘች ነው? ሁላችሁም ትክክለኛው መልስ ምን እንደሆነ መለየት ከባድ ነው። እነዚህ ቃላት በጣም ቀላል ናቸው። ፋሲካን እንደ ባዕድ ነገር አድርገው ስለሚቆጥሩት ኢየሱስ ምን ይላል? እንዲህ ይላቸው ነበር፣ አላውቅህም ነበር፣ እናንተ ዓመፀኞች ከእኔ ራቁ። በዚህ መንገድ አያባራቸውም። የተግባራችን ውጤት በመጨረሻው የፍርድ ቀን ይወሰናል። ምንም ይሁን ምን የእግዚአብሔርን ድምፅ መስማት አለብን። ቢሆንም ፋሲካ የሙሴ ሕግ አካል ነው። በአዲስ ኪዳን ዘመን የብሉይ ኪዳንን ሕግ ለምን ትጠብቃለህ? ሁላችንም የእግዚአብሔር ፍቃድ ምን እንደሆነ በግልጽ ማስተዋል አይገባን። አሞስ ምዕራፍ 2 ቁጥር 4 እንመልከት። እግዚአብሔር እንዲህ ይላል፣ ስለ ሦስቱ የይሁዳ ገጫት ይልቁን ስለ አራቱ ጣዬን አልመልስም። ምን አደረጉ? የእግዚአብሔርን ሕግ ንቀዋል። ሌላ ምን አደረጉ? እነሱ ትእዛዙንም አልጠበቁምና አባቶቻቸው በተከተሏቸው አማልክት፣ በሐሰት አማልክት በመመራት ስተዋልና። እግዚአብሔር መጽሐፍ ቅዱስን ሰጠንና ለሰው ልጆች መዳን ሲል ደንቦቹን፣ ሥርዓቶችንና ሕጎቹን ሁሉ አዘጋጅ። ሆኖም እወድሃለሁ ብለው ወደ እግዚአብሔር ይጮኸሉ፣ በተመሳሳይ ጊዜ ደግሞ ከእግዚአብሔር የሚለውን መከተል አልችልም ይላሉ። በእውነቱ እነሱ የሚናገሩት እግዚአብሔርን በእውነት እንደማይወዱ ነው። ትክክለኛው ዓላማቸው ይህ ነው። አሞስ ምዕራፍ 2 እንደሚለው የእግዚአብሔርን ሕግ ውድቅ አድርገው ትእዛዛቱን አልጠበቁም። ውጤቱስ ምን ነበር? አባቶቻቸው ይከተሏቸው በነበሩት የሐሰተኛ አማልክቶች ተሳስተዋል። የተታለሉ ሰዎች እየተታለሉ መሆናቸውን ሊገነዘቡ አይችሉም። መታለል እውነት የሆነውንና ውሸት የሆነውን በትክክል የመለየት ችሎታ እያጣ አይደለም። የማቴዎስ ወንጌል ምዕራፍ 13 ቁጥር 24 እንመልከት። ኢየሱስም ሌላ ምሳሌ እንዲህ ሲል ነገራቸው፣ መንግሥተ ሰማይ በእርሻው ቦታ ጥሩ ዘር የዘራን ሰው ትመስላለች። ነገር ግን ሰው ሁሉ ተኝቶ ሳለ ጠላት ማን ነው? ሰይጣን። እሱ መጥቶ በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴው በቅሎ ማፍራት ሲጀምር እንክርዳዱም አብሮ ብቅ አለ። የእርሻው ባለቤት አገልጋዮችም ወደ እርሱ ቀርበው ጌታ ሆይ፣ በእርሻ ቦታ ጥሩ ዘር ዘርተህ አልነበረምን? እንክርዳዱ ከየት መጣ አሉት። ባለቤቱ ምን አለ? እርሱም የጠላት ሥራ ነው አላቸው። ባለቤቱ ወዲያውኑ አወቀው። ሁልጊዜ እውነትን ከውሸት የሚለይ ክርስቶስ ከጠላት ይህን አደረገ ከሲል ሰይጣን ይህን አድርጓል ማለት ነው። እንዴት አወቅ? ሰይጣን ሁልጊዜ የእግዚአብሔርን ድምፅ እንዳንሰማ ይከለክለናል። እንደ እግዚአብሔር ቃል ስንኖር ይጠላል። እግዚአብሔር ያቋቋመውን ጊዜና ሕግ የለወጠው ለዚህ ነው። በገላትያ ምዕራፍ 1 ቁጥር 6 መሠረት የተለየ ወንጌል ፈጠረ። በዚህ መንገድ ሰዎች እግዚአብሔር ወደ ከፈተው መንግሥተ ሰማያት እንዳይሄዱ ይከለክላል። በሰማይ ሰዎችን እንዳታለለ ሁሉ አሁንም በዚህች ምድር ላይ የማታለል ተግባር እየሠራ ነው።
ለዚህ ነው ምንም ቢፈጠር ትክክልና ስህተት በሆነው መካከል ያለውን ልዩነት የማወቅ ችሎታ ሊኖረን ይገባል። ምዕራፍ 13 ቁጥር 36 ከዚያም ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው በእርሻው ውስጥ ስላለው እንክርዳድ የተናገርኸውን ምሳሌ ትርም ንገረን አሉት። እርሱም እንዲህ ሲል መለሰ፣ ጥሩውን ዘር የዘራው የሰው ልጅ ነው። ኢየሱስ ጥሩ ዘር የዘራው ገበሬ ራሱን እንደሚወክል ገልጿል። እርሻውም ይህ ዓለም ነው። ጥሩ ዘር የእግዚአብሔርን መንግሥት ልጆች ያመለክታል። እንክርዳዱም የክፉ ልጆች ናቸው። ዘርቶት የሄደው ጠላትም ዲያብሎስ ነው። መከሩ የዓለም መጨረሻ ሲሆን ቅጫጆቹም መላእክት ናቸው። እንክርዳዱ ተነቅሎ በእሳት እንደሚቃጠል ሁሉ በዓለም መጨረሻም እንዲሁ ይሆናል። አገልጋዮቹ ጌታ ሆይ፣ በእርሻው ላይ ይህን ያህል እንክርዳድ አለ፣ እንድንነቅለው ትፈልጋለህ? ብለው ጠየቁት። ባለቤቱ ምን መለሰ? ቁጥር 29 እርሱ ግን አይሆንም፣ ምክንያቱም እንክርዳዱን እነቅላለን ስትሉ ስንዴውንም አብራችሁ ልትነቅሉ ትችላላችሁ። ጊዜ አብረው ይደጉ። እስከ መቼ? እስከ መከር። መከሩ መቼ ነው? በቀላል አነጋገር እስከ ዓለም ፍጻሜ ድረስ ሁለቱም አብረው ይደጉ። ያውቅ ነበር ግን እንዲፈቀድላቸው ነገራቸው። ታዲያ የእንክርዳዱ ማንነት ምንድን ነው? ወደ ቁጥር 39 ይመለስ። ዘርቶት የሄደው ጠላትም ዲያብሎስ ነው። መከሩ የዓለም መጨረሻ ሲሆን ቅጫጆቹም መላእክት ናቸው። እንክርዳዱ ተነቅሎ በእሳት እንደሚቃጠል ሁሉ በዓለም መጨረሻም እንዲሁ ይሆናል። የሰው ልጅ መላእክቱን ይልካል። እነርሱም ለገጫት ምክንያት የሆኑትንና ክፉ የሚያደርጉትን ሁሉ ለቅመው ከመንግሥቱ ያወጣሉ፣ ወደ እቶን እሳት ይጥሏቸዋል። ቀደም ሲል ኢየሱስ ከእንክርዳዱን ተነቅሎ ወደ እሳትም ጣሉት ከሲል በቁጥር 41 ላይ ግን ከአመፅን የሚሰሩትን አውጡና ወደሚነድ እሳት ጣሉት ብሏል። በመጨረሻም እንክርዳዱ ምንን ያመለክታል? እነሱ አመፅን ይወክላሉ፣ ማለትም ለእግዚአብሔር ሕግ አለመታዘዝ ነው። ኢየሱስ ከ2000 ዓመታት በፊት ወደዚህ ምድር በመጣ ጊዜ ይህ ወደ መዳን ፈጽሞ የማይመራ ድርጊት መሆኑን በግልጽ አስተምሮናል። ታዲያ የመጽሐፍ ቅዱስን ቃላት ምን ማድረግ አለብን? የእግዚአብሔርን ቃል መታዘዝና ማዳመጥ አለብን። እግዚአብሔር ከሰባተኛውን ቀን በመቀደስ አስብተ ሲል የእግዚአብሔርን ቃል መከተል አለብን። አሳችሁ ከቅዳሜ ወይም እሁድ ብናመልክ ምን ለውጥ ያመጣል? ዋናው ነገር እግዚአብሔርን ማገልገል ነው። ይሁን እንጂ እግዚአብሔር ለማገልገል ይህ መንገድ እንዳልሆነ አስተምሮናል። በእነዚህ ቃላት የተታለሉ ሰዎች ስለ እግዚአብሔር ፈቃድ የተሳሳተ ግንዛቤ ይኖራቸዋል። ሰንበትን የሚጠብቁ ሕዝቤ ትሆናላችሁ። እነዚህ ቃላት የማን ናቸው? በዓለም ላይ ያሉ ሰዎች ከቅዳሜ ወይም እሁድ ብናመልክ ምን ለውጥ ያመጣል? በማንኛውም ቀን ማምለክ እንችላለን። ራሳችን እኮ በእርግጥ እግዚአብሔር እንዲህ ብሎ ነበርን ብለን ራሳችንን ስንጠይቅ ሐሳባቸው ከእግዚአብሔር ቃል ምን ያህል የተለየ እንደሆነ እንገነዘባለን። የእምነታችን የመጨረሻ ግብ በሆነው በነፍሳችን መዳን ላይ ካላተኮርን የሰይጣንን መንፈሳዊ ዕቅዶች ለይተን ማወቅ አንችልም። ኢየሱስ ይህን ያደረገው ጠላት ነው በማለት ማን እንደሠራው ወዲያውኑ አወቀ። ልክ ሰሎሞን እውነተኛ እናትን ከውሸተኛው እናት በፍጥነት መለየት እንደቻለ ነው። ወንድሞች እና እህቶች፣ እኛም የማስተዋል መንፈስ ቅዱስ ሊኖረን ይገባል። እግዚአብሔር እንድናደርግ የነገረንን ለመረዳት የእግዚአብሔርን ድምፅ መስማት አለብን። ወደ ዘፍጥረት ምዕራፍ 3 እንሂድ። ዘፍጥረት ምዕራፍ 3 ቁጥር 1 እባብ እግዚአብሔር አምላክ ያህዌ ኤሎሂም ከፈጠራቸው የዱር አራዊት ሁሉ ተንለኛ ነበር። ሴቲቱንም በእርግጥ እግዚአብሔር ኤሎሂም በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን አላት። ሴቲቱም እባቡን እንዲህ አለችው፣ በአትክልቱ ስፍራ ካሉት ዛፎች ፍሬ መብላት እንችላለን፣ ነገር ግን እግዚአብሔር ኤሎሂም በአትክልቱ ስፍራ መካከል ከሚገኘው ዛፍ ፍሬ እንዳትበሉ እንዳትነኩትም፣ አለዚያ ትሞታላችሁ ብሏል። እባቡም ሴቲቱን እንዲህ አላት፣ መሞት እንኳ አትሞቱም። በእርግጥ አትሞቱም ያለው ማን ነው? እባብ ተብሎ የተገለጸው ሰይጣን የተናገራቸው ቃላት እንጂ የእግዚአብሔር ቃል አይደሉም። እግዚአብሔር ምን አለ? ከእርሱ በበላችሁ ቁጥር በእርግጥ ትሞታላችሁ። አንዱ ወገን ብላው አትሞትም ከሲል ሌላኛው ደግሞ ስትበላው ትሞታለህ ማንን እንስማ? እንደ አለመታደል ሆኖ በኤደን ገነት ሔዋን ለሰይጣን ቃላት ወደቀች።
የእግዚአብሔር ቃል ሁል ጊዜ ሊመራን ይገባል። እግዚአብሔር ወደ ዘላለማዊው መንግሥተ ሰማያትና ወደ ነፍሳችን ዘላለማዊ መዳን ወደሚያመራን መንገድ እያነቃን አይደለም። የዮሐንስ ወንጌል ምዕራፍ 8 ቁጥር 35 እንመልከት። ባሪያ ለዘለቂታ በቤተሰቡ ውስጥ አይኖርም፣ ልጅ ግን ምንጊዜም በቤት ይኖራል። እንግዲህ ወልድ ነፃ ካወጣችሁ በእውነት ነፃ ትሆናላችሁ። የአብርሃም ልጆች መሆናችሁን ታውቃላችሁ። ነገር ግን ቃሌን ስለማትቀበሉ ልትገድሉን ርጣችሁ ተነስታችኋል። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ከአባታችሁ የሰማችሁትን ታደርጋላችሁ። ይኸውም ከአባታችሁ ከሰይጣን ነው። ኢየሱስም ከአባቴ የሰማሁትንና ያየሁትን እናገራለሁ አደርጋለሁ፣ እናንተም ከአባታችሁ የሰማችሁትን ታደርጋላችሁ። ያኔ በምንሠራው መሠረት የማን ዘር መሆናችንን በቀላሉ ማወቅ እንችላለን። ሰንበትንና ፋሲካን ስንጠብቅ አባታችን ማን ይሆን? ሌሎች ደግሞ የይሁድን አምልኮና ገናን ማክበር አለብን ይላሉ። እግዚአብሔር እነዚህን ነገሮች ፈጽሞ አልሰጠንም ወይም የእግዚአብሔር በዓል አይደሉም። ኢየሱስ እርሱ የሰንበት ጌታ እንደሆነ ተናግሯል እና በሉቃስ ምዕራፍ 4 ላይ ሰንበትን የመጠበቅን ምሳሌ አሳይቶናል። ኢየሱስ ያስተማራቸው ሐዋርያትም የሰንበትን ቀን አከበሩ። ይህ በሐዋርያት ሥራ ውስጥ ብዙ ጊዜ ተጽፎ የለምን? እንግዲህ ሽታችሁ በክረምት ወይም በሰንበት ቀን እንዳይሆን ጸልዩ። ለምን እንዲህ አለ? የክረምቱ ቅዝቃዜ በጣም ከባድ ሊሆን ይችላል። እናም በሰንበት ማምለክ አለብን። ሆኖም እየሸሸን ከሆነ ሰንበትን በትክክል ማክበር እንችላለን። ኢየሱስ በማቴዎስ ምዕራፍ 24 ቁጥር 20 ላይ ሰንበትን እስከ መጨረሻው ዘመን የመጠበቅን አስፈላጊነት ያጎላው በዚህ መንገድ ነው። ምንም እንኳን እግዚአብሔር እነዚህን ሁሉ ሕጎች የጻፈልን ቢሆንም ዛሬ ያሉ አብያተ ክርስቲያናት በእግዚአብሔር እናምናለን የሚሉ ቢሆንም የእግዚአብሔርን ድምፅ ፈጽሞ የማይሰሙ መሆናቸው የሚያሳዝን አይደለም። የሰንበት ቀን በእኔና በእናንተ መካከል ምልክት ነው። እናንተ በእውነት ሕዝቦቼና ልጆቼ ናችሁ። የአዲሱ ኪዳን ፋሲካ እውነት ከእነዚህ ተስፋዎች ጎን ለጎን አልተቋቋመም። የዛሬው ስብከት ዓላማ የእግዚአብሔርን ድምፅ መስማት እንዳለብን ለማጉላት ነው። ሆኖም በእግዚአብሔር እናምናለን የሚሉ ሰዎች ግን የእግዚአብሔር ድምፅ እንደ ባዕድ ነገር አድርገው የሚቆጥሩና ችላ የሚሉ አሉ። ከእግዚአብሔር ቃል ይልቅ የራሳቸውን የማስተዋልና የማመዛዘን ችሎታ ስላሳዩ የሰይጣንን ቃል ይሰማሉ። ስለዚህም መልካምና ክፉን የሚያስታውቀው ዛፍ ሊበላው የማይገባውን ዛፍ መብላት አማረባቸው። ለዓይኖቻቸውም ደስ የሚያሰኝ ሆነ፣ ጥበብንም ለማግኘት የተወደደ ሆነ። በመጨረሻ እነዚህ ውጤቶች ውስጥ አንዳቸውም የሚያበቁት ሰይጣን እንዲሆኑ ያሰበውን ብቻ ነው። ለዚህም ነው ኢየሱስ ጌታ ሆይ የሚል ሁሉ መንግሥተ ሰማያት የሚገባ ሳይሆን የአብን ፍቃድ የሚያደርግ ብቻ ነው ያለው። የእርሱን ትምህርቶች መከተል መዳናችንን ለማግኘት አቋራጭ መንገድ አይደለም። አንደኛ ዮሐንስ ምዕራፍ 2 ቁጥር 18 እንመልከት። ልጆች ሆይ ይህ የመጨረሻው ሰዓት ነው። እንደ ሰማችሁትም የክርስቶስ ተቃዋሚ ይመጣል። አሁን እንኳ ብዙ የክርስቶስ ተቃዋሚዎች መጥተዋል። የመጨረሻው ሰዓት እንደሆነ የምናውቀውም በዚህ ነው። ከእኛ ምን አደረጉ? መካከል ወጡ። በመጀመሪያ እነዚህ ግለሰቦች ለመዳን በመፈለግ ቤተ ክርስቲያንን ተቀላቅለዋል። ነገር ግን በመጨረሻ የተለያዩ ዓላማዎች ነበራቸውና የእግዚአብሔርን ድምፅ መስማት አቆሙ። ከእኛ መካከል ወጡ። ይሁን እንጂ ከእኛ ወገን አልነበሩም። ከእኛ ወገን ቢሆኑማ ኖሮ ከእኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉም ከእኛ ወገን እንዳልነበሩ ይታወቅ ዘንድ ከእኛ ተለዩ። በጥንቷ ቤተ ክርስቲያን ዘመን እንኳን እውነትን የተቀበሉ በመጨረሻ ግን ቤተ ክርስቲያኗን ለቀው የመጡ ሰዎች እንደነበሩ መጽሐፍ ቅዱስ ይነግረናል። የእግዚአብሔርን ድምፅ አልሰማም ያሉ ሰዎች መሆናቸውን መረዳት እንችላለን። ይሁን እንጂ እግዚአብሔር ስለ በጎቹ ምን ይላል? ድምፁን ያዳምጣሉ።
ዮሐንስ ምዕራፍ 10 ቁጥር 25 እንመልከት። ኢየሱስም እንዲህ ሲል መለሰላቸው፣ እኔ ነግሬያችሁ ነበር፣ እናንተ ግን አታምኑም። በአባቴ ስም የማደርጋቸው ታምራትም ስለ እኔ ይናገራሉ። አታምኑም። ለምንድን ነው? እናንተ ግን በጎቼ ስላልሆናችሁ። በጎቼ ድምፄን ይሰማሉ፣ እኔ ከውቃቸዋለሁ፣ እነርሱም ይከተሉኛል። እኔ የዘላለም ሕይወት እሰጣቸዋለሁ፣ ከቶ አይጠፉም፣ ከእጄም ሊነጥቃቸው የሚችል ማንም የለም። እነርሱን የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ማንም ሊነጥቃቸው አይችልም። እግዚአብሔር በጎቼ ብሎ የጠራቸው ሰዎች በምን ይታወቃሉ? ኢየሱስ በእርግጠኝነት ቃሉን እንደሚሰሙ ተናግሯል። እኔ ያውቃቸዋለሁ እነሱም ይከተሉኛል አለ። ይህን እግዚአብሔር አስቀድሞ ያውቅ ነበር። በዚህ ዘመን ክርስቶስ አንሳንጎንግና የሰማያዊ እናት አዲሲቱ ኢየሩሳሌም የአዲሱን ኪዳን ድንጋጌዎች፣ ደንቦችና ሕጎች ሰጥተውናል። እናም የእግዚአብሔርን ድምፅ እንድንሰማ ፈቅደዋል። የአባና የእናትን ትምህርት መከተል ያለብን ምክንያት ይህ የመዳን መንገድ ወደ ዘላለማዊው መንግሥተ ሰማያት የሚያስገባ የጽድቅ መንገድ፣ የጸጋ መንገድና እግዚአብሔር የሚፈልገውን በረከት የምንቀበልበት መንገድ እንደሆነ መጽሐፍ ቅዱስና ነቢያት በየዘመናቱ ስላስተማሩን ነው። በዚህ ዘመን ትክክለኛ የማስተዋል ኃይል ያስፈልገናል። ሰይጣን የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ሁኔታው ምንም ይሁን ምን እንደ ሰሎሞን የእምነት ጥበብ መፈለግ አለብን። ምንም ቢሆን የአባትና የእናት መንገድ፣ እግዚአብሔር እየመራን ያለውን መንገድ እስከ መጨረሻው ድረስ መከተል አለብን። ወንድሞችና እህቶች፣ እየተጓዝን ያለነው መንገድ ትክክለኛ መንገድ ነው። አንዳንድ ጊዜ ትክክለኛው መንገድ ስደትን፣ የተለያዩ መሰናክሎችን፣ ፈተናዎችንና እኛን ለማታለል መሞከርን ይጨምራል። ምንም እንኳን ከሰይጣን የሚመጡ ብዙ ፈተናዎች ቢኖሩም እስከ መጨረሻው ድረስ በእምነት ተጠብቀን የእግዚአብሔርን ድምፅ ብቻ ማዳመጥ አለብን። የእግዚአብሔርን ድምፅ እስከ ተከተልን ድረስ ወደ ዘላለማዊው መንግሥተ ሰማያት በእርግጥ እንገባለን። ለእግዚአብሔር ትምህርት የበለጠ ታማኝ እንድንሆን፣ ስለ መንግሥተ ሰማያት ገና ለማያውቁት በትክክል እንደምናሳውቅና ተስፋ እንደምትሰጡን ተስፋ በማድረግ የዛሬውን ስብከት ልቋጭ። በጣም አመሰግናለሁ።